السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين زتنا سدستين درساتنا نمي هنا بلفو يجمرنا ورئيس باب الكرم والجود والإنفاق في وجوه الخير ثقة بالله تعالى. بالله بمت تماما السندم من الدار يود أون دمي تكا بمت تماما بالله من قلاي ملقسن شرنة موتأة بتلايو خير من قلوش لاي موتأة من ملكة رئيسلين يعلنو زاري بزيفر السر يتدكس شواني مجمرون أنقذ من نشات نادر قالن. قال الله تعالى كف لو يلاك الله اندهلا وما أنفقتم من شيء وما أنفقتم يلقساتشهد من شيء كهنا نقر يلقساتشهد أن سنبزم فهو يخلفه السوي تكوالا الله سبحانه وتعالى. وقال تعالى بتجمار انده بالوالد وما تنفقوا من خير كملكام نقر يمتلقسوت فلأنفسكم ለራሳችሁ ለነፍሶቻችሁ ነው። ለራሳችሁ ስትሉ ነው የምትለግሱት። وما تنفقون አትለግሱም አማኞች አትለግሱም إلا ابتغاء وجه الله የአላህን ፊት በመከጀል እንጂ። وما تنفقوا من خير ከመልካም ነገር የምትለግሱት يوفى إليكم ይመነዳላችኋል፣ ወደ እናንተ ይመነዳል፣ ይከፈላችኋል። وأنتم لا تظلمون إن أنت ساتبدلوا يمتبدلوا ساتهونوا مالكم أيك النسباتهم أيك قوادلباتهم. وقال تعالى وما تنفقوا من خير فإن الله به عليم. كملكام نجر أتلقسم وما تنفقوا من خير كملكام نجر يمتلقسوت ما يمتلوا حرف عندنا نبوت علي ሲላ ሁና ትመጣለች፣ አያዥ ሁና ትመጣለች። ሌላ ቦታ ላይ ደግሞ አፍራሽ ሁና ትመጣለች። እንዳይምታታብን وما تنفقوا من خير ከመልካም ነገር የምትለግሱት فإن الله به عليم الله በሱ ላይ አዋቂ ነው ማለት ያወጣችሁት ባክኖ የሚቀር ነገር የለም፣ ከንቱ የሚቀር ነገር የለም አላህ የሚመነዳችሁ ቢሆን እንጂ። وعن ابن مسعود رضي الله عنه كعبد الله بن مسعود تيزو الله يوددلاቸውና عن النبي صلى الله عليه وسلم قال ساتوك نبياتني زو انده بلوالال لا حسد مقومجت مقامت يلم إلا في اثنتين بهولة نقروج لا بيهون انجي. حسد قلبك على كترقمنا من مقنيت يلم يتفلقوا قل ይሄ የተወገዘው አይነት ምቀኝነት አይደለም። እዚህ ጋር ሐሰድ የሚለው ቃል ስለሚያካትተው በዚህ ተገለጸ እንጂ የተፈለገው እዚህ ላይ መጎምጀት መቋመጥ ማለት ነው። ኢላ ፊትነተይን በሁለት ነገሮች ላይ ካልሆነ በስተቀር አይፈቀድም። ረጁሉን አታሁ አላህ ማለን አላህ ገንዘብ የሰጠው ሰው ላይ በሱ ነው የሚቀናበት የሆነ ሰው ማለት ፈሰለጠሁ ዐላ ሀለከቲሂ እሱን በማጥፋት ላይ ጠመደው፣ እሱን በማጥፋት ላይ ያመቻቸው ፊል ሐቅ በሐቅ መንገድ አላህ ገንዘብን ሰጥቶት በሐቅ ላይ የሚያፈስ የሚያውል በሆነ ሰው ላይ ካልሆነ በስተቀር አይቀናም። የሚቀናበት ይሄ ነው። የሚቀና ሲባል ምንድነው የተፈለገው? አላህ ይህንን ኒዕማ ባስወገደበት የሚል ክፉ ምቀኝነት ማሰብ አይደለም፣ ይሄ እንጂ አይቀናበትም። ሁለተኛው ደግሞ ወረጁሉን ሰው ነው። ምን አይነት አታሁ አላሁ ሕክመተን አላህ ጥበብን የሰጠው የሆነ እውቀትን የሰጠው የሆነ فهو يقضي بها እሱ በሷ ማለትም በሕክማዋ ይፈርድባታል፣ ይተገብርባታል። ويعلمها ያስተምራታል፣ ያሳውቃታል። አላህ ዕልምን ሰጥቶት የያዘውን በማስተላለፍ ላይ እንደሚደክም ሰው የሚቀናበት የለም። ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም የሚቀናባቸው አይነት ሰዎች እነዚህ ናቸው እያሉ ነው። ሁለት አይነት ሰዎች፣ አንድ አላህ ሀብትን ሰጥቶት ገንዘብን ሰጥቶት በኸይር መንገድ ላይ የሚሳተፍ በኸይር ላይ የሚያወጣ በዚህ ላይ የተጠመደ የሆነ ሁለተኛው ደግሞ አላህ ዒልምን ሰጥቶት
እውቀትን ሰጥቶት በዚያ እውቀቱ በመተግበር በማስተማር ላይ የተጠመደ የሆነ እነዚህ ካልሆነ በስተቀር ሌሎች የሚቀናባቸው አይደሉም። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው። መዕናሁ መልእክቱ የንበጊ ይገባል አላ ዩግበጠ አሐዱን يغبطون እናንተ ጋር ነው يغبط يغبط እሺ አይቀናበትም በአንድም ላይ ይቀና ይገባል ኢላ على احدى هاتين الخصلتين በእነዚህ ሁለት ቀንዘሎች ላይ ካልሆነ በስተቀር በማንም ላይ ሊቀና አይገባም። እነዚህ ሁለት ቀንዘሎች የተጠቆሙት ሀብት ሰጥቶት በኸይር ላይ በማውጣት ላይ የተጠመደ የሆነ ሰው፣ ዒልም ሰጥቶት የያዘውን ለሌሎች በማስተላለፍ ላይ የተጠመደ የሆነ ሰው። ሸይኹ ረሒመሁላህ ሐዲሱን በዚህ ርዕስ ያሰፈሩት የመጀመሪያውን መልእክት ታሳቢ በማድረግ ነው። አላህ ሀብት የሰጠው ሰው በሚችለው ሁሉ በኸይር መንገድ ላይ ሊሳተፍ እንደሚገባ የሚቀናበት እንደሆነ ሀብት መኖር ብቻውን አይደለም በኸይር ላይ መውጣቱ ማለት ነው። وعنه قال هنا كعبد الله بن مسعود تيزو الله يودد الله جونا قال رسول الله صلى الله عليه وسلم يا الله ملك تنياندي بلا والا أيكم من ناتشهنو مال وارثه يوراشو جنزب يراسو سيون يوراشو جنزب أحب إليه السوزند يتودد يهنو من ماله كراسو جنزب ببلد كراسو إليك يوراشو جنزب እንዲበልጥ የሚወድ የሆነ ከናንተ ማን ነው? ማናችሁ ናችሁ? ከራሳችሁ ንብረት ይልቅ ወራሽ የበለጠ ባለ ሀብት እንዲሆን የምትመኙ ማለታቸው ነው። የበለጠ የናንተ ገንዘብ ዝቅ የወራሽ ደግሞ የበዛ እንዲሆን የሚፈልግ ከናንተ ማን ነው አሉ። قالوا يا رسول الله يا الله ملكتኛ ሆይ ما منا احد ከኛ አንድም የለም إلا ماله أحب إليه ገንዘቡ እሱ ዘንድ የበለጠ የተወደደ ቢሆን እንጂ የራሱ ገንዘብ የበለጠ እንዲሆንለት የሚመኝ ካልሆነ በስተቀር የለም አሏቸው። ቃለ በዚህን ጊዜ እንዲህ አሉ فإن ماله የአንድ ሰው ገንዘቡ ማለት የራሱ ገንዘብ ማለት ما قدم ያስቀደመው ነው ለአኺራ ከሞት በኋላ ላለ ህይወቱ ያስቀደመው ነው። وما لوارثه የወራሹ ንብረት ማለት ደግሞ ما أخر ያዘገየው ያስቀረው ነው ለአኺራ ሳያስቀድመው እዚሁ የተወው ወራሽ የሚከፋፈለው ማለት ነው። ስለዚህ ገንዘባችሁ የብዛቱ መጠን ወደ አኺራ ባሻገራችሁ ትልክ ነው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። وعن عدي بن حاتم رضي الله عنه كعدي بن حاتم تيزو الله يودد الله جونا أن رسول الله صلى الله عليه وسلم قال يا الله ملكتني عندي بلوالالو اتقوا النار እሳት ተጠበቁ ከእሳት ተጠንቀቁ ولو بشق تمرة بتمر كفاي እንኳን ቢሆን ولو بشق تمرة بتمر كفاي እንኳን ቢሆን متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። እዚህም የሚፈለገው ምንድነው? ሰው ካለው መለገስ ይችላል። ትርፍ ነገር የለኝም የምለግሰው የማደርገው ብሎ ሊዘናጋ ይገባል። የተምር ክፋይ እንኳን ብትሆን ሲባል ምሳሌ ነው የተጠቀሰው። የግድ ተምር ይሆን አይደለም። ባለችው ሳንቲም ካለው ሳንቲም ሰሃቦች አህሉ ሱፋና እናስታውሳለን። ከዚህ በፊት አንስተናል። ምን እያደረጉ ይሰደቁ ነበር? በሸክም ወዛደርነት ስራ ሰርተው ሰደቃ ይሰደቁ ነበር። ወደ ሰደቃ የሚያነሳሳ መልእክት ሲሰሙ እንደ ሰው ትርፍ የላቸውም አንስተው የሚሰጡት። ሰደቃን በማሰብ ብቻ ምን ያደርጉ ነበር? ለሰዎች ሸክም ተሸክመው የሚያገኙትን ብር ሳንቲም ምን ያደርጉ ነበር? ይሰጡ ነበር ለምስኪን። ስለዚህ የሰው ልጅ ለታክሲ ከሚያወጣው ቀንሶ ሊሆን ይችላል። ለምሳሌ ለታክሲ ከሚያወጣው ለምግቡ ከሚያወጣው ጭምር ሊቀንስ ይችላል። ቤቱ ያለ ነገር ሊሆን ይችላል። በተለይ ያለንበት ዘመን ያለንበት ጊዜ ሁላችንም ምን ሚሳተና አይደለም። ኑሮ በጣም የከበደበት ነው። ብዙ ሰው የተቸገረበት ነው። ለልጁ ማልበስ የተቸገረ ስንት ሰው ይኖራል በዚህ በብርድ ሰዓት። ስለዚህ ምን ሊያደርግ ይችላል? ከቻለ ገዝቶ ሊያለብስ ይችላል። ያ ቢቀር ቤቱ ያሉ አልባሳትን አውጥቶ ሊሰጥ ይችላል። የልጆች፣ የሴቶች፣ የአዋቂዎች ለምስኪኖች ሊለግስ ይችላል። እንደዚሁ በሌሎችም ዘርፎች ላይ ከምግብ
በየካፍቴራው ስንት ተርፎ የሚጣላለ በየምግብ ቤቱ ስንትና ስንት ወጪ አለ እና ከልብ ካለቀሱም ባይገድም ይባላል ከልብ ሰደቃ ብናስብ በእርግጠኝነት በየቀኑ የምናወጣው ብዙ ነገር አለ በየታክሲ ፌርማታው ላይ በየመስጂዱ በር ላይ በየመንገዱ ላይ ለማየት የሚሰቀጥጡ ብዙ አይነት ነገሮችን እናያለን ስለዚህ ብዙ ማድረግ ባይቻል ሰው ያቅሙን የተወሰነ መረባረብ ይችላል እውነተኛ የሆነ ቦታ ካወቀ ማለት ነው وعن جابر رضي الله عنه قال كجابر بن عبد الله تيزو الله يوددلاچونا እንዲህ ብለዋል ما سئل رسول الله صلى الله عليه وسلم يا الله መልእክተኛ አልተጠየቁም شيئا ምንንም ነገር قط ፈጽሞ فقال لا አይሆንም አልሰጥም ያሉበት አንድ ነገር የለም ተጠይቀው የመለሱበት የለም متفق عليه ቡኻሪና ሙስሊም የተስማሙበት ነው የሚፈልገው ነብያችንን ሰለላሁ ዐለይሂ ወሰለም ምሳሌ አርአያ እንድናደርጋቸው ነው ከዚህ በፊት እንዳነሳሁት ነፍስያው እንዳስለመዷት ነው በትንሽም ብትሆን በሚያስፈልግ ቦታ ላይ ያቅማችንን መስጠት ካስለመደን ከልባችን ጋር ይዋሃዳል ለተቸገረ እናዝናለን ሁሌ ዝም ብሎ ማለፍን ካስለመድን ልብ ይደነድናል ስሜት አይሰማውም ስሜት አይሰጠውም ምንም እንዳላየ የሆነ ዝም ብሎ ያልፋል ምናልባት እየገለመጠም ሊመልስ ይችላል የቸገረው ሰው ቸክል ይችላል ሊያሰለች ይችላል ያኔ ክፉ ቃል ሊወጣን ይችላል ሐዘኔታ ርህራሄ የሚኖረው ስናስለምደው ነው ነፍሳችን ስለዚህ በመንችለው መንገድ በኸይር ስራ ላይ መሳተፍ ሊኖረን ይገባል ማለት ነው ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ የተቸገረ ሰው አይተው አያልፉም ነበር ተማሪዎቻቸው ምን ይላሉ ወደ መስጂድ ጁሙዓ ቀን ስንሄድ ከልብሳቸው እጅጌ ውስጥ ዳቦ ነገር ደበቅ አድርገው ይወጣሉ እኛ በደንብ ሳናስተውላቸው ይላሉ ቀስ ብለው ሲያልፉ ጣል እያደረጉ ያልፋሉ ለራሳቸው ቤት የላቸው ጉርስ የላቸው ልብሳቸውን እንኳን ቤተሰቦቻቸው ናቸው የሚያጥቡላቸው ምግባቸውን እንኳን እኔ ነኝ ያለ ቤተሰብ ያስታወሰ ያመጣላቸዋል እንጂ አይጠይቁም ነበር ትዳር ሳይዙ ልጅ ሳይወልድ በዛው ነው ያለፉት የሞቱት እና በአንድ ወቅት መንገድ ላይ ሲወጡ የተቸገረ ሰው አዩ የሚሰጥ ነገር እጃቸው ላይ ምንም የለም የምሰጥህ ነገር ስላልያዝኩኝ ይቅርታ አድርግልኝ አሉት ጥምጣማቸውን አውርደው ለሁለት ቆርጠው ግማሹን ሰጡት ይሄን ልበሰው አሉት እና ነፍስያ እንዳስለመድናት ነው ለብዙ ነገር ስሜት አልባ የምንሆነው ባለማስለመዳችን የተነሳ ነው ልጆቻችንንም በዚህ መልኩ ተርቢያ ማድረግ ያስፈልጋል መንገድ ላይ መስጂድ በር ላይ የተለያዩ ቦታዎች ማድረግ የምንፈልገው ካለ ልጆች እንዲሰጡ ማድረግ ከውስጣቸው እንዲያስቡበት አብሯቸው እንዲያድግ ሊያስታውሳቸው ይችላል ቤት አንኳኩቶ የሚመጣ ችግረኛ ካለ በዚሁ መልኩ ማስታወስ እንደዚሁ وعن أبي هريرة رضي الله عنه قال كأبو هريرة تيزو الله يدللاቸውና قال እንዲህ قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል ما من يوم كقن عندم يلم يصبح العباد فيه ባሪያዎች በሱ ላይ የሚያነቡበት የሆነ ቀን የለም إلا ملكان ينزلان ሁለት መላእክቶች የሚወርዱበት ቢሆን እንጂ فيقول أحدهما ከዛም አንዳቸው እንዲህ ይላል اللهم الله ሆይ أعط منفقا ለጋሽን ስጠው خلفا ምትክን ስጠው ያለ ዱዓ ያደርጋል خلفا ምትክን ويقول الآخر ليلان يوم الأك دقمو يلال اللهم الله ሆይ أعط ممسكا تلفا أعطي سد ممسكا قاداري هنن يما يتفتى هنن تلفا طفات سدو متفق عليه بخارينا مسلم تسمى مبتنا በዚህም ውስጥ ሰዎች በመለገሳቸው ውስጥ ያለውን ፋይዳ እንቢ ብለው በስስት ታስረው እጃቸው የማይፈታ በመሆኑ ደግሞ ያለውን አደጋ ይወስዳሉ ከዚህ አለመለገስ ኸይር ላይ አለመሳተፍ አንድና ሁለት ነገር አይደለም በውስጡ የሚታጣበት ያለው አደጋ ብዙ ነገር ነው የሚታጣው ከነዛ ውስጥ ነው አንዱ እዚህ ላይ እየተጠቆመ ያለው ቀደም ብሎ የተጠቆመው ደግሞ እንደዚህ ይሄን የሚመለከት ነው እሱ ምንድነው በተምር ከፋይ እንኳን ብትሆን ከሳት ተጠበቁ ነው የተባለው ምናልባትም ከሳት የምንተርፍባት ሰበብ እንደዋዛ በእخلاص ያወጣና ትንሽዬ ሳንቲም ልትሆን ትችላለች
ትንሽዬ ነገር ልትሆን ትችላለች። በኢኽላስ የወጣች ትንሽ ነገር ኢኽላሱ የሳሳ በሆነበት ቦታ ላይ ከሚወጣው ብዙ የተለየ ዋጋ ይኖራታል። ነገ የውመል ቂያማ የመልካም ሥራ ድርቅ ይኖራል። ብዙ ሰው የሚቸገርበት ነው። ዱንያን ላፍታ ቢመለስ የሚመኝበት ጊዜ ነው። ያ ጊዜ ከመምጣቱ በፊት ስንቅ ከዚሁ መቋጠር ይገባል ማለት ነው። ማ ሚን የውሚን ዩስቢሑ ልዕባዱ ፊህ ኢላ መለካን የንዚላን። ባሪያዎች ከሚያነጉበት ቀን ሁሉ ሁለት መልአኮች የሚወርዱበት ቢሆን እንጂ አንድም ቀን የለም። በየዕለቱ ሁለት መልአኮች ይወርዳሉ። አንዱ ለለጋሽ ምትክን ስጠው ተካው እያለ ዱዓ የሚያደርግ ነው። ሌላኛው ደግሞ እምቢ ብሎ ለሚቋጠር ለሚሰስት በአላህ መንገድ ላይ ለተቸገረ የማያወጣን አንተ ጥፋትን ስጠው የሚል ነው። ስለዚህ ቆም ብሎ ማየት ያስፈልጋል። ምንድነው የተፈለገው? በሰደቃ አይቀንስም ማለት ነው ገንዘብ። በሌላ በኩል ደግሞ ሰው ንብረቱ ማለት ሰብስቦ ያጠራቀመው ያከማቸው ማለት አይደለም። በረካ ሊያጣ ይችላል። በዱንያ ከአኺራ በፊት በዱንያ ላይ ይጠቀምበት ይችላል። በዱንያ እንኳን የጣፈጠ መብላት ሊያቅተው ይችላል። በተለያየ ሰበብ በተለያየ ምክንያት ሳይመገበው ሳይጠቀመው ምናልባትም ልጆቹ እርስ በርስ የሚገዳደሉበት የሚጠላሉበት ሆድና ጀርባ የሚሆኑበትም ሊሆን ይችላል። ከሁለት ያጣ የሚሆንበት። ይሄ እንዳይሆን የሰው ልጅ አማኝ በሚጠበቅበት ቦታ ላይ ሊገኝ ይገባል ማለት ነው። ወዐንሁ አሁንም ከአቡ ሁረይራ ተይዞ أن رسول الله صلى الله عليه وسلم قال يا الله ملكتني عنده بلوال قال الله تعالى يلاقوا كف على وجه الله عنده بلوال أنفق يا ابن آدم يا آدم لجه يلقس ينفق عليك بانت لا يلقس لها لنا لم يسد يستطال مالك لم يدرج لك لم يدرج يدرج لك لم يعود الله يتكوى متفق عليه بخارينا مسلم يتسمى بتزجبان ስለዚህ በአላህ መንገድ ላይ በኸይር መንገድ ላይ በመለገስ ላይ የሚያነሳሱ መልእክቶችን ነው ያየን ያለነው። ሪዝቁ እንዲሰፋለት ያሰበሰው ሊለግስ ይገባዋል። ገንዘቡ ንብረቱ በረካ እንዲኖረው የፈለገ ሰው ሊለግስ ይገባል። ገንዘቡ እንደዚሁ በረካ እንዳያጣበት የሚሰጋ ከሆነ ሊለግስ ይገባዋል። በአላህ መንገድ ላይ መለገስ ነገ የውመል ቂያማ ከሰዓት የሚጠበቅበት ጋሻው ነው። وعن عبد الله بن عمرو بن العاص رضي الله عنهما كعبد الله بن عمرو تيزو الله يوددلاቸውና አባትም ልጅም ሰሐቢዮች ናቸው። أن رجلا عند سو سأل رسول الله صلى الله عليه وسلم يا الله መልእክተኛን ጠየቃቸው። أي الإسلام خير የትኛው ኢስላም ነው በላጭ ሆነው? ማብራሪያው ላይ ይመለሳሉ። قال تطعم الطعام ምግብን ልታበላ ነው አሉ። وتقرأ السلام ሰላምታን ልታደርስ ነው። على من عرفت ባወቅከውም ላይ ومن لم تعرف በማታውቀውም ላይ። متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። እሺ በዚህ ሐዲስ ውስጥ አንድ ሰው أن رجلا سأل رسول الله صلى الله عليه وسلم መልእክተኛውን ጠየቀ የሆነ ሰው ማን ነው እሱ? አቡ ሙሳ አልአሽዓሪ ናቸው ጠያቂ። ምን ብለው ጠየቁ? አዩል ኢስላሚ ኸይር። የሰሐቦችን ብልጠት ተመልከቷቸው። ለአኺራቸው ለዲናቸው ለዛኛው ዓለም ህይወታቸው ያስባሉ። ጥያቄዎቻቸው ለየት ያሉ ናቸው። የአኺራት በኸይር ስራ ላይ መስቀዳደም ላይ ያተኩራሉ። አንዳንዱ ብዙ በመስራት አንዳንዱ ለየት ያለ አዩል ኢስላሚ ኸይር ብዙ አይነት ኢስላም ያዘዛቸው ተግባራት አሉ። ስለዚህ ከነዚህ መልካም ስራዎች ሁሉ በተወሰነ ልፋት ብዙ አጅር የሚገኝበት ወይም ደግሞ በላጭ ሆነው ለይተው እዛ ላይ ማተኮር ነው የፈለጉት አዩል ኢስላሚ አዩ ኺሳሊል ኢስላሚ ከኢስላም ቀንዘሎች ውስጥ የትኛው ነው ኸይሩን በላጭ ሆነው ብለው ጠየቁ። قال تطعم الطعام ምግብን ልታበላ ነው አሉ። على وجه الصدقه በሰደቃ መልክ እዚህ ላይ ስለ ሰደቃ ሲነሳ ሰው የሰደቃ ስሜቱ ከጊዜ ጊዜ እየቀዘቀዘ ነው ያለው። የተለያዩ ቢድዓ የተቀላቀለባቸው መረጃ የሌለባቸው አፈጻጸሞች ሲነቀፉ ሰው ከነጭራሹ ከሰደቃው ወደ መራቃም ነው እየሄደ ያለው።
አንዳንዴ ከጥፋት የምናስጠነቅቅበት መንገድ ጥንቃቄ ይፈልጋል። ለሞቱ ሰዎች ቀሪ ቤተሰቦች ሰደቃ ማውጣት የተለመደ ነው በብዙ በሀገራችን። ነገር ግን ቀን ቁጥራቸው 7 ወር 4 ወር ዓመት ወይም አንዳንድ ቦታ ላይ እንዳለው 40 80 እየተባለ የሚፈጸመው አፈጻጸም የሸሪዓ መሰረት ያለው አይደለም እየተባለ በጥብቅ ይኮነናል። ይህን ማስጠንቀቁ ጥሩ ነው። ነገር ግን በዚህ ቦታ የሚተካው ግዴለሽነት ከሆነ እየከሰርን ነው ያለነው። ሰው እንኳን ቀዳዳ አግኝቶ እንኳን ሰበብ አግኝቶ ከነጭራሹም ገንዘብ ማውጣት እየፈለገ አይደለም። ስለዚህ ኸይር ስራ ላይ እንዲሳተፉ መቀስቀስ ያስፈልጋል። ምስኪኖችን ማብላት የበለጠ በየትኛው መንገድ ቢሆን ነው። በተለይ ሰዎች በሚቸገሩበት ዘመን ላይ የአንድ ወቅት ምሳ ማብላት ትልቅ ዋጋ ይኖረዋል። ቱጥዒሙ ጣዓም ምግብን ማብላት ይሄ ከትልልቅ የእስላም ቀንዘሎች ውስጥ ነው። ወተቅረኡ ሰላም ሰላምታን ማቅረብ ተራ የሚመስለን ነገር ቀላል የሚመስለን ነገር ዐላ መን ዐረፍተ ወመን ለም ተዕሪፍ በምታውቀውም በማታውቀውም ላይ እዚህም ላይ እንዲሁ በተለይ ወደ ሱና ቀርብ ያለህ የሚለው ክፍል ላይ ሰፊ ክፍተት አለ። ምን አይነት ክፍተት? አለባበስ ውጫዊ ገጽታን እያየ ለሰላምታ ሰው መምረጥ። ይሄ በጣም ነውረኛ የሆነ ተግባር ነው። ብዙ ሰዎች ከራስ መከላከል ላይ ይጠመዳሉ። ውስጣቸው ያለን ችግር ከማስተካከል ይልቅ እኛ እንደዚህ አይደለንም መሬት ላይ በተጨባጭ የሚታወቅ ሰው እስከሚሳቀቅ ጀለብያ የለበሰ ጺሙን ያሳደገ ወይም ኒቃብ የለበሰችዋን ሰላም ልበላት ተመልስ ይሆን ይመልስ ይሆን እያመነታ ሁለት ልብ እየሆነ አንዳንዴ ምላሽ ሳያገኝ ምን ማለት ነው? ወደ ዲን ቀርብ ያለው የሚል ክፍል ቀድሞ የበለጠ አርአያ መሆን ሲገባው ምሳሌ መሆን ሲገባው ዝምታ አልበቃ ብሎ ክፉ ምሳሌ የሚሆንበት ሁኔታ ማለት ነው። ይሄ በጣም መታረም የሚፈልግ ነገር ነው እና ከትልልቅ የኢስላም ቀንዘሎች የተገለጸው በተራ ነገር አይደለም፣ በትንሽ መልኩም አይደለም። የትኛው የኢስላም ቀንዘል ነው በላጩ ተብሎ ነው የተጠየቀው? የትኛው ነው በላጩ? ቱጥዒሙ ጣዓም ወተቅረኡ ሰላም ሰላምታን ማቅረብ በምታውቀውም በማታውቀውም ላይ ሰላምታን ማድረስ ሙስሊም መሆኑን ካወቅ በቂ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው። እዚህም ላይ ርዕሳችን ጋር የሚገናኘው ነጥብ የትኛው ነው? ቱጥዒሙ ጣዓም በሰደቃ መልክ ምግብ መለገስህ ነው። ሰደቃ ሲባል ሰዎችን ምስኪኖችን ሰብስቦ ማብላት ሊሆን ይችላል። ሀዲያ ስጦታ መስጠት ሊሆን ይችላል። ضيافة መስተንግዶ ሊሆን ይችላል። እንግዶችን ማስተናገድ ሊሆን ይችላል። የመሳሰሉ በተለያየ መልኩ ኸይር ስራ ላይ በገንዘብ መሳተፍ ማለት ነው። وعنه قال أهنم كعبد الله بن عامر تيزو الله يودد الله تشونا قال رسول الله صلى الله عليه وسلم يا الله ملك تنيان به بلوالا 40 خصلة 40 أنزلوج إن الحديث أسأل فنوال 40 خصلة يعني من البر كملكام أنزلوج وست 40 أنزلوج 40 كرنجافوج يخير أنزلوج شاله أعلاها كارباوቹ በላጩ منيحة العنز منيحة عطية ስጦታ ማለት ነው። منيحة العنز የፍየል ስጦታ ነው። عنز ማለት ሴት ፍየል ማለት ነው። የምትታለብ ፍየል ማለት ነው። የምትታለብ ፍየል منيحة العنز መልእክቱን በተመለከተ ከፊል ዓሊሞች የምትታለብን ቀጥታ በስጦታ መልክ መስጠት ብለው ያስቀመጡታል። ሌሎች ደግሞ ወተቷ እስካለ ድረስ እንዲጠቀም መስጠት። ይሄ ራሱ ትልቅ ሰደቃ። ወተቷ ስትጨርስ ስትደርቅ ይመልሳል ለባለቤቱ። منيحة العنز ሴት ፍየልን የምትታለብ ፍየልን መስጠት ትልቁ ይሄ ነው። 40ዎች አሉ። 40 የኸይር አይነቶች ቀንዘሎች። ከነዚህ ከአርባዎቹ መሃል ለብዙ ነገሮች ይኖራሉ። ግን ከዚህ የበለጠም ሰው ሊሰራ ይችላል። ትልቁ ይሄ ከሆነ እላቢ ፍየል ወተቷን እንዲጠቀሙ ሰዎችን መስጠት ትልቁ ከተባለ ሰው በገንዘቡ በእርግጠኝነት አላህ አቅምን የሰጠው ሰው ከዚህ የበለጠ ማድረግ ይችላል። በገንዘቡ በተለያዩ ኸይር ስራዎች ላይ ሊካፈል ይችላል። ምስኪኖችን ወገኖችን በማገዝ ሊሆን ይችላል። ዳዕዋ በማገዝ ሊሆን ይችላል። በሌሎችም የመስጂድ እንቅስቃሴ ላይ የመድረሳ እንቅስቃሴ ላይ የዳዕዋና የዱዓት እንቅስቃሴ ላይ
ሰለምቴዎችን ማገዝ ላይ በተለያየ መልኩ የተቸገሩ ዘመድ አዝማድ ቤተሰብ ሌሎችንም በማገዝ ላይ በገንዘቡ ሊካፈል ይችላል። ማ ሚን ዓሚሊን ከሰሪ የለም ያዕመሉ የሚሰራ የሆነ ቢኸስለት ሚንሃ ከነዚህ ከአርባዎቹ በአንዷ ቀንዘል የሚሰራ አይኖርም። ረጃአ ተዋቢሃ ምንዳዋን በመፈለግ ውጤቷን ምንዳዋን የስራዋን አጅር በመፈለግ የሚሰራ አይኖርም። ወተስዲቀ መውዑዲሃ እንዲሁም ወተስዲቀ በማረጋገጥ በማመን መውዑዲሃ ወዕደ አላህ ማ ወዐደሁ አላሁ ሚን ተዋቢሃ ከምንዳዋ አላህ ቃል የገባውን ሐዲሱን أسلفنا 138 حديث لا ولا غلا وتصديق بما الرجاجات أو نتبل بمامن موعودها الله يجبون قال ما توصان بما فسم يجبون قال بما الرجاجات بمامن يمفسم ما ينورم إلا أدخله الله تعالى كف لو يلاك الله يميسجبوا بهوننجي بها بسوا سبب بيتنيا كنزي كارباوتش باندواك أنزل السبب الجنة جنة يسقبوا بهم. رواه البخاري يزقبتنا. وقد سبق برقة مع الفال بيان هذا الحديث يزي حديث مجلج أو الفال في باب بيان كثرة طرق الخير يخير من قلوتشي بذاتها جوم بتملكته ميجلس أو رأسر تملكة نواليهن الحديث. إيش سلازيه من دنيا يتفلقوا يسولج ከነዚህ የኸይር ስራ ቀንዘሎች አንዱን በመፈጸም ጀነት ይገባል አላህ የሚያስገባው ቢሆን እንጂ ማውጣቱ ብቻ አይደለም አብሮ ተቆራኝቶ የተገለጸ ነገር አለ። ረጃአ ተዋቢሃ ምንዳውን ፈልጎ ሌላ መነሻ እንዳይኖር ጉራ እንዳይሆን አጉል መመጻደቅ እንዳይሆን ሰዎች እንዲያደንቁት እንዳይሆን ረጃአ ተዋቢሃ ወይም ደግሞ ሌላ ዱንያዊ ጥቅምን አልሞ እንዳይሆን ተዋቢሃ የልፋቱን የስጦታውን የመልካም ስራውን ምንዳ አስቦ እንደገና አላህ ለዚያ መልካም ስራ የመደበውን አጅር እውነተኛ ነው ብሎ በየቂን አምኖ ያወጣ ከሆነ ትንሽ እንኳን ቢሆን ጀነት ለመግባቱ ሰበብ ሊሆነው ይችላል። وعن أبي أمامة كأبو أمامة يزو الباهلي سمعتو صدي بن عجلان أبو أمامة الباهلي بكن ياتشون بسفي متاوقت سمعتو صدي بن عجلان رضي الله عنه الله يودد الله جونا قال اندهالو قال رسول الله صلى الله عليه وسلم الله ملك تنيان ده بلا والالو يا ابن آدم يا آدم لجهوي يسو لجهوي إنك أنت أن تبذل الفضل يترفهم بتلقس إننا حديث عسال فنوال أن تبذل بتلقس بالتاوتا الفضل الزائدة عن الحاجة كما سلتين في جوتا كم يتفلقه والساق نقر يترفهم بتلقس خير لك لأنت يبلتنا وأن تمسكه بالتسكرو بالتيزو شر لك لأنت شرنا كلتو سيود الدر بمسأتنا بمسكرته مسكرته شر موتأة خيرنا ولا تلاموا التوك أسم على كفاف على إمساك كفاف على إمساك بما يزهلي كفاف على قدر الحاجة بقدائه متأن بمتيزو لا يتتيك بقدائه متأن بمتيزو لا يتتيك كذابة الرفوقين ولا شر لوسده الشلالية وابدأ بمن تعول ستلقس دقمو وابدأ جمر بمن تعول بمتستدادرو جمر كبيته جمر بيتسب ولاجوج لجوج اهد وندموج إيالك الأقرب فالأقرب يقربون تاسقدماله ይህ ማለት በሁሉ ነገር ላይ ሁሉ ጊዜ ቤተሰቡን ብቻ ይመለከት ለማለት አይደለም እንደየ ሁኔታው ይታያል የባሰ የከፋ ሲገጥመው ከቤተሰብ ይልቅ እነዛ ሊያስቀድም ይችላል እንደ ሁኔታው የሚታይ ነው واليد العليا የበላይ የሆነች ከላይ የሆነች እጅ ማለትም ለጋሽ እጅ خير በላጭ ነች من اليد السفلى የበታች ከሆነች ተቀባይ ከሆነችዋ ስለዚህ በመለገስህ በማውጣትህ በላጭ ነህ ከፍ ያለ ደረጃ ያለህ ነህ አጣሁ ብለህ አታስብ አትራፊ ነህ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም وعن أنس رضي الله عنه قال كأنس بن مالك تيزو الله يودد الله جونا اندهالو ما سئل رسول الله
ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አልተጠየቁም ዐለል ኢስላሚ በኢስላም ላይ ሸይአን ምንንም አልተጠየቁም ኢላ አዕጣሁ የሰጡት ቢሆን እንጂ የተጠየቁትን የሰጡ ቢሆን እንጂ ወለቀድ ጃአሁ በእርግጥም መጥቷቸዋል ረጁሉን አንድ ሰው ፈአዕጣሁ ሰጡት ገነመን ገነም ፍየሎችና በጎች ማለት ነው ገነም ፍየልና በግ ፍየሎችና በጎች በአንድ ቃል ገነም በሚል ይጠራሉ ፍየልና በግ ገነም ሰጡት በይነ ጀበለይን በሁለት ጎራዎች በሁለት ተራራዎች መካከል ያለ ብዛቱ ማለት ነው በጣም የበዛ ፍየሎችን ወይም በጎችን ሰጡት ፈረጀዐ ኢላ ቀውሚሂ ወደ ወገኖቹ ተመለሰ ሰውየው ያን ሁሉ ይዞ ከባዶ ተነስቶ ሌላ ሰው ሆኖ ተመለሰ ፈቃለ ከዚያም እንዲህ አላቸው ወገኖቹ ያ ቀውም ወገኖቼ ሆይ ህዝቦቼ ሆይ አስሊሙ ሰላሙ አላቸው ፈኢነ ሙሐመደን ሙሐመድ ዩዕጢ ይሰጣል ዐጣአን ስጦታን መን ላ የኽሸ አልፈቅረ ዐጣአ መን ላ የኽሸ አልፈቅረ ወይም አልፋቀተ የሚል ሊሆን ይችላል እንደ ኑስኻችን እንዳያዝ ድህነትን የማይፈራ ስጦታ ነው የሚሰጠው ሙሐመድ ወኢን ካነ ረጁሉ አንድ ሰው ነበር ከሰዎች አንዱ ነበር ለዩስሊሙ ይሰልም ነበር ከሰዎች ውስጥ ያጋጥማል ምንም ይሆን ለዩስሊሙ ይሰልማል በርግጥም ማ ዩሪዱ ኢላ ዱንያን እንጂ የማይፈልግ ሆኖ ይሰልማል ስጦታቸውን ብቻ ፈልጎ የሚሰልም ሰው ነበር ዲኑን አውቆ ፈልጎ ወዶ አምኖ ሳይሆን አውቆት ሳይሆን ስጦታዋን ብቻ አስቦ የሚገባ ነበር ፈማ የልበሱ አይቆይም ኢላ የሲረን ጥቂት እንጂ አይቆይም ከዛ ሐታ የኩነ አልኢስላሙ ኢስላም እስከሚሆን ድረስ አሐበ ኢለይሂ እሱ ዘንድ ይበልጥ የተወደደ ሚን ዱንያ ወማ ዐለይሃ ከዱንያና በዱንያ ላይ ካሉ ሁሉ ኢስላም እሱ ዘንድ የተወደደ ሲሆን ብዙም አይቆይም ባጭር ጊዜ ረዋሁ ሙስሊም የዘገቡት ሐዲስ ነው በዚህም ሐዲስ ውስጥ እጅግ ድንቅ የሆኑ ከወርቅ የከበሩ መልእክቶች ናቸው ያሉት ما سئل رسول الله صلى الله عليه وسلم من قالوا أنس يا الله ملك تنيال تتأيكم على الإسلام يعني لأجل الإسلام لا إسلام تبلو يتتأيكوا تنقرأي نور لا إسلام مالت إسلام يميقز بيت يوم منقد لا إسلام يميهون فالله منقل لا يميوت عمالت بيت يوم سوّتشن دي سلمو ما قز ليهون إجلال دكاموچن انداي فتنو ከጎናቸው መቆም ሊሆን ይችላል በዳዕዋ መንገድ ላይ ማውጣት ሊሆን ይችላል በየትኛውም لأجل الإسلام ኢስላም የሚስፋፋበት ኢስላም የሚጠነክርበት ጉዳይ ሆኖ የኢስላም ጥንካሬ ማለት ዝም ብሎ ባየር ላይ ያለ ነገር አይደለም የአማኞቹ መጠንከር ነው የኢስላም መጠንከር ያለበለዚያ መሬት ላይ አማኞቹ እየደከሙ ሲሄዱ ኢስላም በዛ ምድር ላይ እየደከመ ሄዷል ማለት ነው ሃይማኖቱ የተጠበቀ ነው አላህ ይጠብቀዋል ነገር ግን መሬት ላይ ያለው ተጨባጭ በሰዎች ሁኔታ የሚታይ ነው የሚሆነው እናም ኢስላም የሚጠነክርበት የሚስፋፋበት ነገር ሆኖ ችላ የሚሉበት አልነበረም ተጠይቀው የሚመልሱት አልነበረም ኢላ አዕጣሁ ያወጡት የሰጡት ቢሆን እንጂ ከነዚህ ውስጥ ምሳሌ የተጠቀሰው አንድ ነው ወለቀድ ጃአሁ ረጁሉን በርግጥም የሆነ ጊዜ አንድ ሰው መጥቶ አናገራቸው فأعطاه غنما بين جبلين ሲጠይቃቸው ስጦታ ሲጠይቃቸው በሁለት ተራራዎች መካከል ያለ ይሄ ለምሳሌ የሚቀርብ ነው በጣም የበዛ ፍየሎች ወይም በጎች ሰጡት فرجع إلى قومه አስቡት ምን እንደሆነ ከተያያዘው ነጥብ ጋር እናስተሳስረው አነስ ምንድነው ያሉት ما سئل رسول الله صلى الله عليه وسلم على الإسلام بإسلام لا تتأيكوا شيئا سبال قل أو كثر النسم بزم تتأيكوا يملسوا تيلا يميشوتن يادرقوا نبر الجاتوا لا يادون يساتوا نبر إلا أعطاه ياوتت بيهون انجي بإسلام لا إسلام بمسفافا بدلا يتبالا ይሄው ከሚስፋፋባቸው መንገዶች እዚህ ላይ የተጠቀሰውን ተመልከቱ ይሄ ሰው በምን መልኩ እንደቀረበ فرجع إلى قومه ودوغنوቹ ተመልሶ فقال يا قوم ህዝቦች ሆይ
ምን እንረዳለን ከሰውየው ጋር የኸይር ጉጉት እንዳለ ለወገኖቹ መቆርቆር ማዘን እሱ ጋር ያለው መልካም ነገር እነሱም ጋር እንዲኖር ማሰብ አለ በዚህ ዘመን በተለይ ብዙዎቻችን ያጣነው ነገር ነው እኔ ጋር የሆነ ነገር ድንገት ባገኝ በስራ ሊሆን ይችላል አትራፊ የሆነ ስራ ወቅኩኝ ደብቄ ነው የምቆየው ሌሎች እንዳያውቁት በብዛት የተለከፍንበት ይሄ ነው ልፋታችን በረካ የለው ስራችን በረካ የለው መተዛዘን በመሐላችን ቀሏል በተለያየ መልክ ፈተና እየተፈተንን ነው ያለነው ጉጉት አንድ ወንድም ምን አለኝ ወደ ቻይና ምናልባት ከላይ ሆነ ይችላል አላውቅም والله اعلم ቻይና ወደ የሚሄዱ ኢትዮጵያውያን ነጋዴዎች የሚገዙት ዕቃ ላይ ተሸፍኖ ካየው ያ ዕቃ የተሸፈነው የኢትዮጵያ ነጋዴ ነው አለኝ ይሸፍናሉ አለ ምንድነው የጫነው የሚለው እንዲታወቅ እንኳን አይፈልግም አለኝ ምንድነው ሊጭን የፈለገው ሌሎቹ ጋር ስትሄድ ለምሳሌ ሶማሌዎቹ ጋር ስትሄድ ይሄንን የገዛውን ትያለ እጁን እየጎተተ ይወስድና ያሳያል አንዳንዴ መልካም ነገር እንደ ህዝብ ልማድ አብሮ ይሰርጻል አብሮ ባህል ይሆናል ክፋትም እንደዚያው አብሮ ባህል ይሆናል ስስታችን ህዝባዊ ይሆናል ክፋታችን ህዝባዊ ይሆናል መቆርቆርም እንደዚያው በኸይርም በሸርም አንዳንዴ እንደ ህዝብ ይሆናል የሚሰርጽብን ነገር ማለት ነው ጥንቃቄ ያስፈልጋል እና በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ሲሰጡት ይሄ ሰው ወደ ወገኖቹ ተመልሶ ያ ቀውም አስሊሙ ወገኖቼ ሆይ እባካችሁን ስለሙ እኔ ያገኘሁት እንዳያልፋችሁ ይያላቸው ነው እነሱ ነው فإن محمدا يعطي عطاء من لا يخشى الفقر محمد دهنت የማይፈራ ስጦታ ነው የሚሰጠው ወደ እስላም በምን መንገድ እንደተጣራ ተመልከቱት ይሄ ሰው እሱን የቀሰቀሰው ዱንያዊ ጥቅም ነው ነገር ግን አነስ አያይዘው የቀጠሉት ምንድነው የጠቀሱት وإن كان الرجل ليسلم ما يريد إلا الدنيا በዘመኑ ከሰዎች ነበር የሚሰልም ዱንያ እንጂ ሌላ ምንም ነገር ሳይፈልግ የሚሰልም ነበር ከዛ በኋላ ግን فما يلبث إلا يسيرا ብዙም አይደለም ጥቂት እንጂ አይቆይም حتى يكون الإسلام أحب إليه إسلام ከሱ ዘንድ የተወደደ እስከሚሆን ድረስ من الدنيا وما عليها كدنيا كاتقالاي الناس ولا ካለ ሁሉ የበለጠ ኢስላም እሱ ዘንድ የተወደደ ይሆናል ያን የወሰደውን ያክልም አይደለም ህይወቱን አሳልፎ ይሰጣል ከህይወት በላይ ምን አለ ህይወታቸውን አሳልፈው ሲሰጡ ነበር እነዛ በኩፍር መንገድ ላይ እየተፋለሙ ስንት ሰሃባ የጨረሱትን እናስተውሳቸው ከሰለሙ በኋላ ደግሞ የኢስላም የጀርባ አጥንት ነበር የሆኑት እነ ኻሊድ እነ ኢክሪማ የኡሁድ ዘመቻ ላይ የኡሁድ ጦርነት ጊዜ ሙስሊሞች ላይ ከባድ ጫና የፈጠረው የነ ኻሊድ ሰይፍ ነው ከባድ አደጋ የፈጠረው ነገር ግን ከሰለሙ በኋላ ደግሞ ለኢስላም ያበረከቱትን አስተውሱ ያልዘመቱበት ዘመቻ የለም ያልቆሰለ የሰውነት ክፍል የለም የአላህ ውሳኔ ሆነና ግን አልጋቸው ላይ ነው የሞቱት በዛ ሁሉ ፍልሚያ ሳይሞቱ ማለት ነው በዛ ሁሉ ነገር ህይወታቸው ሳይጠፋ በሌላ መንገድ ጂሃድን ሸሂድነትን እንደቋመጡለት አላህ ይንያቸውን አያሳጣቸውም ግን በጦር ሜዳ ላይ አልሞቱ ነፍሳቸውን በጉጉት ለመስጠት ዝግጁ ነበር ገንዘብ አይደለም ህይወት ሰው ትልቁ የሚሰጠው ነገር ይሄ ነው حتى يكون الإسلام أحب إليه من الدنيا وما عليها رأساتنا دا سناغنانيو بالله من قد لا موطات የሚለውን ነገር ትኩረት ልንሰጠው ልንለምደው ይገባል ሰው ባለው ይስጥ በመንችለው ባለችን ነገር ከቤተሰብ ክፍለ ሀገር ላይ ያሉ ሊሆኑ ይችላሉ በጎረቤት ዘመድ አዝማድ በተለያዩ ቦታዎች ዲንን የሚያገዝ ዳዕዋን የሚያገዝ ሊሆን ይችላል ሙስሊሞችን የሚያገዝ የተቸገሩትን የሚያገዝ ሊሆን ይችላል ሌላው ቀርቶ በዚህ ዘመን የህዝቦች ፉክክር ውድድር ምን ገብቶበታል አካዳሚ ተመርቶ ሌሎችም የኸይር መንገዶችን የንግድ መንገዶችን የሥራ አቅጣጫዎችን ማሳየት ትልቅ ሰደቃ ነው ኋላ ተከፍላለህ ይሄው በዚህ መነሻ ሰጥቻለሁ ብሎ ላንዱ ቢሰጥ ዳዕዋ ላይ ያሉ ሰዎች በተለይ ክፍለ ሀገር ላይ ብዙ ጊዜ የሰው እጅ ጠባቂ ናቸው የሰው እጅ መሻይኾች በተለይ ከፍ ያሉ ሲሆን ቀሪአ ያሉ እየለመኑ ነው የተማሩት ህይወታቸውም እንደዚሁ የሰው እጅ ጠባቂ ሆኖ ነው በሚያሳዝን ሁኔታ የሚያሳልፉት በዚህ የተነሳ አንዳንዴ የሚረዳቸው የሚደግፋቸውን ሰው አቋም ሳይወዱ ያንጸባርቃሉ እንዳያቋርጥባቸው ተጠንቅቀው ነው የሚንቀሳቀሱ ሐቅ ለመናገር እንኳን ወኔ ያጥራቸዋል የሰው እጅ ጠባቂ ስለሚሆኑ
የዚህን ጊዜ አመት ጠብቆ የሆነች ዘካ ጠብ ከማድረግ እሱም ኸይር ነው፣ ትልቅ ነገር ነው። ነገር ግን የሆነ ስራ አመቻችቶችን ይስሩ ብሎ ከጎን ቢያግዛቸው ለዲኑ ትልቅ ውለታ ነው ያለው። የሆነ ነገር የሚቋቋሙበት ልጃቸው ማስተማር ሊሆን ይችላል። ባጭሩ ዲን የሚረዳበት መልክ ብዙ መልክ አለው። እኔ በየት ላይ ልሳተፍ ብሎ ማሰብ ነው ያለበት። በምን መልኩ ልሳተፍ? የበለጠ አስተዋጽኦ ማበረከተው በየትኛው ላይ ልሳተፍ ነው? ምስኪኖችን መርዳት፣ ዳዕዋ ላይ መሳተፍ፣ ሰው እየከፈረ ያለበት አካባቢ ላይ ምንድነው የጎደለው? እኔ ምን አስተዋጽኦ ላበረከት እችላለሁ? ወደዛ አካባቢ ዱዓቶችን መላክ ሊሆን ይችላል። ከዛ አካባቢ ልጆችን አውጥቶ አስተምሮ መመለስ ሊሆን ይችላል። እዛ ቦታ ላይ ሄደህ አንድ የሰደቃ ብለህ ከመመለስ የበለጠ ዋጋ የሚኖረው ምንድነው? ሰዎች ዲናቸውን አለማወቃቸውን እንደሚያደርጋቸው ሌላ ቦታ ላይ ከነሱ የከፋ ችግር ገጥሟቸው በዲናቸው ላይ ሆነው የሚሞቱ ስንት ሰዎች ባሉበት ለምን ነው እነዚህ ለርካሽ ጥቅም ብለው የሚከፍሩት? ምክንያቱ የኢማንን ጣዕም አላወቁትም፣ የኩፍርን አደጋ አልተረዱትም። ይሄንን እንዲረዱ የሚያደርጋቸው የገዛ ልጆቻቸውን ላስተምር። አንድ ሰው የሆነ በጀት በጅቱ አንድ ባይችል ሌሎች ተባብረው የተወሰኑ ልጆችን መድረሳ ቢያስተምሩ ወይም ደግሞ ወደ ዒልም ወጣ ብለው እንዲማሩ ቢያደርጉ ቢያመቻቹ፣ አስቡት ለአንድ ሰው ለሁለት ሰው አይደለም የተዋለው ውለታ፣ ለኢስላም ለኡማ ነው ትልቅ ውለታ የሚዋለው። ባጭሩ እነዚህ ምሳሌ ነው የማነሳው። የፈለኩት ነገር በየትኛው ላይ ብሳተፍ የበለጠ ኡማ የሚጠቅም ለኔ ደግሞ ለአኺራ የተሻለ ዋጋ የሚኖረው የቱ ነው ብሎ ከራሱ ጋር ሂሳብ መስራት ነው። ወይም ደግሞ አስፈላጊ ከሆነ በየትኛው ላይ ታመላክቱኛላችሁ ብሎ ሰዎችን ማማከር፣ ኸይር ስራ ላይ ተሳትፎ ሊኖረን ይገባል ማለት ነው። በዚህ መልኩ ኸይር ወደ ቀጣዩ ሐዲስ እናልፋለን። وعن عمر رضي الله عنه قال كعمر بن الخطاب تيزو الله يودد الله شونا اندهالو قسم رسول الله صلى الله عليه وسلم يا الله ملك تنيا أكفافلو قسما يمي كفافلي هنا ገንዘብ ከምርኮ እና መሰል ነገሮች የሚከፋፈልን ገንዘብ አከፋፈሉ። فقلت በዚህን ጊዜ እኔ እንዲህ አልኩኝ አሉ ያ ረሱላህ የአላህ መልእክተኛ ሆይ ለغير هؤلاء በርግጥም ከነዚህ ከተሰጣቸው ሌሎች ከነሱ ውጭ አሉት كانوا أحق به በሱ ላይ የበለጠ የሚገቡ ነበሩ منهم ከነሱ ይልቅ ከተሰጣቸው ይልቅ የበለጠ የሚገባቸው ሌሎች እኮ ነበሩ አልኳቸው። قال በዚህን ጊዜ እንዲህ አሉ إنهم خيروني እነሱ እኮ አማራጭ ሰጡኝ፣ አጣብቂኝ ውስጥ አስገቡኝ። أيسألوني بالفحش በነውረኛ መልኩ በጸያፍ መልኩ ሊለምኑኝ فأعطيهم ከዛ ልሰጣቸው አው ወይም ደግሞ يبخلوني ስስታም ሊያደርጉኝ በስስት ሊወነጁልኝ እዚህ መሃል ላይ አጣብቂኝ ውስጥ ስላስገቡኝ ነው አሉ። ወለስቱ ቢባኺሊን እኔ ደግሞ ስስታም አይደለሁም አሉ። ረዋሁ ሙስሊም የዘገቡት ነው። ኢነሁም ኸየሩኒ ያዕኒ ቢሊሳን ልሓል በአንደበታቸው ቀጥታ ተናገሩ ማለታቸው አይደለም። አቀራረባቸው አደብ የጠበቀ አይደለም። ባለማወቂያቸው የተነሳ ያለው ምርጫ ባልሰጣቸው በዚህ መልኩ በስስት የሚያስወነጅለኝ በሰጣቸው ደግሞ አቀራረባቸው እንደዚህ ጥሩ ባልሆነ መንገድ ነው የቀረቡት። እንዲህ አይነት ነገር ውስጥ ሲያስገቡኝ በዚያ የተነሳ ነው የሰጠኋቸው። ወለስቱ ቢባኺል ያዕኒ ቢበኺል እኔ ደግሞ ስስታም አይደለሁም። ሰው ስስታም ሊሆን አይገባም። በስስት ሰዎች እስከሚወርፉት መጠበቅ አይደለም። ሰው ራሱን ያውቃል። ኸይር ስራ ላይ ያለው ተሳትፎ ምንድነው? በዛ ራሱን ማየት ነው። ከዚህም ያለፈ ሌሎች ፋይዳዎችን ወርታል ሐዲሱ እዚሁ ላይ እንቆጠብና ወደ ቀጣይ እናልፋለን። وعن جبير بن مطعم رضي الله عنه كجبير بن مطعم تيزو أنه قال اندهالو جبير بن مطعم قريشي ناتشو اندهالو بينما هو يسير مع النبي صلى الله عليه وسلم كالله ملك تنياغا يتقوازو سالة عمل فتح يسلمت يسير يتقوازو مع النبي صلى الله عليه وسلم مقفله سيملسوا بمملسوا جزي مقفله بمملسوا جزي من حنين كحنين زمجة حنين مالت لمكة قرب هنا بوتانو ودا طائف أكتاجا يالا قرب على بوتان فعلقه الأعراب
فعلقه الأعراب أعرابوች أعراب ማለት ከብቶቻቸውን ተከትለው የሚንቀሳቀሱ ዘላኖች ማለት ነው ማለትም አርብቶ አደሮች የሆኑ ሰዎች فعلقوا በሳቸው ላይ ተንጠለጠሉ يسأሉ ወይም ደግሞ فطفق الأعراب يسألونه أعرابوች ይለምኗቸው ይጠይቋቸው ያዙ ተከትለው حتى اضطروه እስከሚያስገድዷቸው እስከሚገፏቸው ድረስ እስከሚያጨናንቋቸው ኢላ ሰሙረቲን ወደ ሆነች የግራር ዛፍ አስጠጓቸው እየሰጡ ወደ ኋላ ሲያፈገፍጉ ወደ ሆነች የግራር ዛፍ እሷ ጋር እስከሚጠጉ አደረሷቸው فخطفت رداءه ኩታቸውን ያዘችው ግራሩ እሾሁ ያዘው ጠልፎ ወሰደባቸው فوقف النبي صلى الله عليه وسلم በዚህን ጊዜ ቆሙ መልእክተኛው فقال እንዲህ አሉ أعطوني ردائي ኩታዬን ስጡኝ አሉ فلو كان لي لنبي نورين نورو عدد هذه العظة عظة مالت شو هم يهم زافوች ናቸው በብዛት እንዲህ አይነት በረሃማ አካባቢ ላይ በብዛት ይኖራሉና በእነዚህ በመተመለከቷቸው ዛፎች መጠን በእነሱ ቁጥር ነዓመን ነዓም ቢኖረኝ ነዓም ማለት ግመል ፍየሎች በጎች ከብቶች ማለት ነው በአንድ ላይ ነዓም ተብሎ ይጠራሉ በእነዚህ በመታያቸው ዛፎች መጠን እንስሳቶች ቢኖሩኝ لقسمته بينكم بمكاكلاችሁ በርግጥ ማከፋፈለው ነበር እናንተው ጋር ነበር መበተነው ثم لا تجدوني ከዛም አታገኙኝም بخيلا ስስታም ሆኜ አታገኙኝም ولا كذابا ዋሾ ሆኜ አታገኙኝም ولا جبانا እንደዚሁም ፈሪ ሆኜ አታገኙኝም رواه البخاري بخاري የዘገቡት ነው مقفله የሚል ቃል አሳለፈን ምን ማለት ነው اي حال رجوعه ሲመለሱ ጊዜ ማለት ነው ሲመለሱ ጊዜ والثمرة ثمرة ميلا سالفنال شجرة زاف مالتنا يقرار زاف نو وصفو سيدرق ቅጠሎቹ አነስተኛ የሆኑ ሾሃማ ዛፉ ጠንካራ ግንዱ ጠንካራ የሆነ ያን ያክል ብዙም ማያስጠልል የሆነ ብለው ይገልጹታል ምክንያቱም ቅጠሎቹ ብዙ ስላልሆኑ ጥላው ብዙም አይደለም የግራር እሺ شجرة والعظام عظام ميلا سالفن شجر له شوك እሾህ ያለው ዛፍ የትኛውንም ዛፍ ሊገለጽበት የሚችል ነው طيب እዚህም ላይ የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ምሳሌ አድርገን በመውሰድ ይህን ባህሪ እንድንላበስ ማስታወስ ነው የተፈለገው ሰው ባለው መልካም ነገር ተሳታፊ እንዲሆን እንደገና ደግሞ እንዲሁኛ ታገኙኝም ሲሉ መልእክተኛው ሰለላሁ ዐለይሂ ወሰለም በእነዚህ ጥሩ ያልሆኑ መታወቂያዎች ስስት ውሸት ፍርሃት በእነዚህ ሰው ሊገለጽ አይገባም አማኝ ስስታም መሆን የለበትም በሚያስፈልግ ቦታ ያቅሙን ሊካፈል ይገባዋል ዋሾ መሆን የለበትም የሙናፊቅ ምልክት ነውና ጀባነን ፈሪ መሆን የለበትም ፈሪ እንደየቦታው እጅግ አደገኛ ጥፋት ላይ ሰዎችን የሚጥል አደገኛ የሆነ ወንጀል ሊሆን ይችላል በሌላ ጊዜ ደግሞ እንደ ስነ ምግባር የማይወደስ በመልካም የማይታይ እንደ ቦታው የሚተረጎም ነው ማለት ነው ቡኻሪ የዘገቡት ነው وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملك تنيانده بلوالا ما نقصت صدقة على قدلتهم أتا قدلم من مال كجنزب أتا قدلم وما زاد الله التأمرم عبدا باريانا التأمرم بعفو بيكر باينته بيكر تو أي تأمرهم إلا عزا كبر جاي تأمرهم يقرب مالته መከበርን ክብርን እንጂ አይጨምረው ብዙ የምንጎዳበት የምንሸወድበት ነገር ነው وما تواضع አልተናነሰም አይተናነስም احد አንድም ሰው لله ለአላህ ብሎ አይተናነስም الا رفعه الله عز وجل አሸናፊና የላቀው አላህ ከፍ ያደረገው ቢሆን እንጂ رواه مسلم የዘገቡት ሐዲስ ነው ما نقصت صدقة من مال በሰደቃ መልክ የወጣች ገንዘብ ከገንዘብ አላጎደለች አይጎልም አላህ ይተካዋል በሆነ መንገድ ስለዚህ ሰው ለምን ሲባል ስስት ውስጥ ይገባል ነው እሱ ለአላህ ብሎ ካወጣ የሰጠው ጌታ ይተካዋል وما زاد الله عبدا አንድን ባሪያ بعفو ይቅር በማለቱ ተበድሏል ይቅር አለ ታልፎበታል አለፈ ይቅር ብሎ አለፈ በይቅር ባይነቱ ኢላ ዒዘን መከበርን ክብርን እንጂ አይጨምረው ፈሪ ይባላለሁ ፈርቶ ነው የተወው ወደ ኋላ ያለው ይባላለሁ ብሎ ሰው ነፍስያው እየገፋቸው
ስንት የማይፈለግ ነገር ላይ ይወድቃል። ነገር ግን ለአላህ ብሎ ሰዎች የፈለጉትን ስም ይስጡት አላህን አስቦ ይቅር ብሎ በማለፉ አላህ ከፍታን የበላይነትን ነው የሚያጎናጽፈው። ወማ ተዋضع احد لله አንድም ሰው ለአላህ ብሎ አይተናነስም፣ ትህትናን አይላበስም፣ ዝቅ አይልም፣ ራሱን አይሰብርም። ኢላ ረፈዐሁ الله عز وجل አሸናፊና የላቀው አላህ ከፍ ያደረገው ቢሆን እንጂ ራሱን ዝቅ ሲያደርግ አላህ ከፍ ያደርገዋል። ረዋሁ ሙስሊም የዘገቡት ሐዲስ ነው። በዚህም ሐዲስ ውስጥ ምን እንወስዳለን? ሰደቃ ከሚሰደቅ ከሚመጸውት አካል ገንዘቡን እንደማታጎድል ያመነው ጌታ ይተካዋል። ጌታውን አምኖ ምንዳውን አስቦ በየቂን ያወጣው ገንዘብ የሰጠው ጌታ ከመነሻውም ኋላ የሚተካዋል፣ አላህ ይባርክለታል፣ ያለውን የሚጠቀምበት ያደርገዋል። እንደገናም ይቅርባይ መሆን አላፊ መሆን በዱንያም ላይ ብዙ ይጠቅማል፣ ለአኺራ ብቻ አይደለም። በቤቱ ትዳሩን ያቆያል፣ ከልጆቹ ጋር ሰላምን ይሰጠዋል፣ ከማህበረሰብ ጋር ሰላማዊ የሆነ ግንኙነትን ይሰጠዋል። ከዚህም አልፎ አላህ ክብርን መከበርን ይሰጠዋል ማለት ነው። እንደዚሁም መተናነስ ለአላህ ብሎ ሲፈጸም ለአላህ ብሎ ዝቅ ማለት መሰበር ሲኖር አላህ ከዚያ ከሱ ዘንድ የከበረ ከፍ ያለ እንዲሆን ከፍታን ያደለዋል ማለት ነው። እዚህ ላይ ይበቃናል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.